የኔ ኑሮ ካናዳ የሱ ደግሞ ኢትዮጵያ። አንዳንዴ ለበርዝዴ ሁላ መጥቼ ያውቃለሁ። ለሱ በርዝዴ ለሁለት ሳምንት የፍላይት ቀን ነበር። ማታ ልበር ከሰዓት ቼኪንግ አድርጌ መጥቼ ነው ፕሮፖዝ ያደረገኝ ስጋ ቤት። ከቀለበቱ በኋላ ግን ጉድ መጣ። አሞኬ ብዬ ልዋሻ አልችልም። እዚህ ልስቅ ምን ልል እችላለሁ። አሁን ግን በጣም ጎድቶኛል። በጣም ልቤ ሞር ጭንቅላቴ እንደዚህ አልጠበኩም። አመት በዓል እስር ቤት ለኔ ይህ የኔ ታሪክ ነው። ተማሩበት። አሜሪካም ካናዳም የትም ሀገር ሁላችንም ሴት ነን። ሴት ትታለላለች የትም ሆናና አይ ሆፕ በኔ ይማራሉ ሰዎች። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። የኔ ኑሮ ካናዳ የሱ ደግሞ ኢትዮጵያ። አስደሳች የምለው የፍቅር ግንኙነት ውስጥ ገብተን ነበረ። ከቀለበቱ በኋላ ግን ብዙ ጣጣዎች ተከታትለው መጡ። ይህ በእኔ ነው መብቃት ያለበት፣ ሌሎች እህቶች ላይ መድረስ የለበትም ትላለች የዛሬ ተረኛ ባለ ታሪካችን። ምን ገጥሟት ነው? ምንድነው የተፈጠረው? ሁሉንም ታሪክ ከራሷ አንደበት እንድትከታተሉ ትጋብዛችኋለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። ይህ ላንተ፣ ላንቺ ወይም ለርሶ የሚሆን ትክክለኛ መልእክት ነው። ምን አይነት የስሜት ለውጦችን እያስተናገዳችሁ ነው? የድብርት፣ የጭንቀት፣ ከሰው ጋር ያለ መግባባት፣ ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው? ልብ በሉ፣ እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት። ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ። በቅድመና ድህረ ጋብቻ፣ ከሱስ ከወሲብ ጋር በተያያዙ ችግሮች፣ በግል ጉዳይ፣ በድብርት በጭንቀት ውስጥ ካላችሁ፣ ሰዎች አይረዱኝም፣ እኔም ሰዎችን መረዳት አልችልም፣ ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም፣ ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው፣ በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል፣ ከልጆቼ ጋር በተለይ ልግባባ አልቻልኩኝም፣ ለልጆቼ የባለሙያ እገዛ ያስፈልጋል የምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ። ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ። በ0928 444 222 ላይ ደውሉልን። እንዴት ነሽ? እግዚአብሔር ይመስገን። ሰላም ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየ። ወደ ሀገርሽም ወደ ስቱዲዮ አመሰግናለሁ። አመሰግናለሁ። በቅድሚያ ታሪክሽን፣ ያሳለፍሽውን፣ የገጠመሽን ምናልባት እንግዲህ ልንማርበትም ይረዳል ብለሽ ማስበሽ ፈቃደኛ ሆነሽ ስለመጣሽ እኔ በቅድሚያ በተመልካቾች ስም ከልብ አመሰግንሻለሁ። ማለት በትውውቅ እንጀምር። እሺ። ማን ልበል? ሙሉ። እሺ፣ ያው እኔም ታውቂኛለሽ ብዬ ነው። እሺ ሙሉ፣ እስኪ ሙሉን በደንብ አስተዋውቂ ለኔም ለተመልካቾችም። ስለ ልጅነትሽ ወደ ኋላ ልመልስሽ፣ እስኪ ትንሽ እንጫወት ስላለፉት ነገሮች እና ንገሪኝ ስለ ልጅነትሽ። የት ተወለድሽ? የት አደግሽ? የተወለድኩት አስመራ ነው። ካምፕ ውስጥ ቀኘው ይባላል። ቀኘው ካምፕ። ካደግኩ በኋላ በመንጌ ሲለቅ ወደ አዲስ አበባ መጣን። 1 አመት እዚህ ሀገር ነበረን። ከዛ በኋላ እስራኤል ነው ያደግኩት። እስራኤል ነው ያደግሽው? የደርግ መንግስት ሲወድቅ ማለት ኦልሞስት ወደ 83 ምናምን አካባቢ ላይ ነው ወደዚህ መጣሽው ወደ አዲስ አበባ? እዚህ 1 አመት ቆይተሽ ወደ የት ሄድሽ? ወደ እስራኤል ሄድን። እስራኤል እንዴት ነበረ? አሉ በእርግጥ በጣም ብዙ ኢትዮጵያውያን ኤርትራውያን አሉ እና እንዴት ነበረ? እስራኤል በጣም ቆንጆ፣ በጣም አሪፍ። ላይፍ የማስታውሰው እስራኤል ነው፣ ኢትዮጵያ አይደለም። ኧረ እስኪ ንገሪኝ፣ ማን ጋር ነው ሄድሽው? እንዴት ነበር አካሄድሽ? ከእናቴ ጋር እና ከእህቴ ጋር ነው የሄድኩት። አባቴ ፈላሻ ነው፣
ከፋሚሊ ጋር ነው የሄድኩት። እንደሄድኩ ትምህርት ቤት ገባው። 18 ሲሞላኝ ውትድርና ገባው። በእስራኤል ሕግ አንድ ሰው ማገልገል አለበት ይመስለኛል 18 ዓመት ካለፈው በኋላ ግዴታ ነው። ግዴታ ነው አይደል? ግዴታ ነው። አገለገልሽ አንቺ ውትድርና ሰለጠንሽ? ምን ያህል ጊዜ? 2 ዓመት ከ6 ወር። 2 ዓመት ከ6 ወሯ ላይክ ስልጠና 2 ዓመት። እንዴት ነበር? በጣም አሪፍ ውትድርና ብዙ ነገር ያስተምርሃል። አሁን ላለሁበት ኦኬ በጣም አሪፍ ነገር ነው። ሁሉም ሰው ማለፍ ያለበት ነው። ኃላፊነት ብዙ ነገር በጣም አሪፍ። የእስራኤል ላይፍ ነው የምወደው ሞር። አሁን ዜግነትሽ እስራኤላዊ ነሽ? አሁን ዜግነቴ እስራኤላዊም ካናዳዊም። እስራኤላዊም ካናዳዊም ነሽ? ኦኬ። እንግዲህ ከ18 ዓመት በኋላ ያው ለአቅመ ሔዋን ከደረስሽ በኋላ ያሉትን ነገሮች ደግሞ በደንብ ታስታውሻቸዋለሽ ያስባለሁ። እንግዲህ ከካናዳው በፊት ምናልባት እዛ እስራኤል የጀመርሽው ህይወት፣ የሪሌሽንሺፕ እንደዚህ አይነት ነገሮች ምናምን ነበሩ? አዎ ነበረ። ማውራት ትፈልጊያለሽ ስለሱ? ነበረ። አዎ በዋናነት ቢኮዝ ወደዚህም የመጣሽበት ያው ከሪሌሽንሺፕ ጋር የተገናኘም ጉዳይም ስለሆነ እንደው የመጀመሪያው ሪሌሽንሺፕሽ እንዴት ነበር፣ የት ነበር የሚለውን ብናወራ ደስ ይለኛል። እስራኤል ሀገር ነበር ውትድርና ከመግባቴ በፊት ለብዙ ዓመት አብረን ነበርን። ከውትድርና በኋላ ትምህርት ቤት ተመዘገብን ሁለታችንም ዩኒቨርሲቲ። እሱ በጣም ጎበዝ ተማሪ ነበር። አንዳችን ድሮፕ ማድረግ ነበረብን። እኔ ድሮፕ አደረኩ እሱ እስከሚጨርስ እየተማረ በመሀል እኔ እየሰራሁ ስራ አቁሞ ነበር ትምህርት ላይ እንዲያተኩር ማለት ነው። ግን እንደ አጋጣሚ ላይ ረዥም ታሪክ ነው። የሆነ ሰዓት ላይ ራሱን አጠፋ። እዛ ኢትዮጵያዊ ነው? በቃ ከዛ በኋላ እስራኤል አስጠላኝ። አማርኛ ግን እንዴት ቻልሽ? አይሚን 1 ዓመት ነው አይደል እዚህ ኢትዮጵያ ቆየሽው? ድሮ ባልሽኝ ይመስለኛል ከአስመራ ግን ቃኘው ነበር፣ አማርኛ ነበር የሚወራ። ቃኘው ኦኬ። ቃኘው ካምፕ ስለነበራችሁ እዛ አማርኛ ነበር ብዙ። ኦኬ እንዴት ሆነ ልል ነበረ። እዛ ተወልደሽ አድገሽ ከዛ ደግሞ 1 ዓመት ከነበረ ከዛ ወደዛም ስቴጅ ብዬ ነበር። አዎ የነበርሽበት ኦፍ ኮርስ በደንብ አማርኛ የሚነገርበት። ጥሩ እንግዲህ ይሄ ሪሌሽንሺፕ በዚህ መልኩ ሲቋረጥ እንግዲህ እስራኤል ማስጠላሽ፣ ወደ ካናዳ ደግሞ ጉዞ ጀመርሽ። እንዴት ነበረ? በምን አጋጣሚ? ምክንያቱ ይሄ ነው ግን እንዴት ማለት እዛው ቆይቶ ራስን አክሞ ህይወትን መቀጠል ቢኮዝ ጥሩ ነበረ ስላልሽኝ ከበደሽና ነው ወደዛ ሄድሽው? አዎ በቃ የሆነ ራስን የምታጣው ነገር አለ። ራሴን አጣው እዛ። ሰራ ነበር የሆነች በጣም ጥሩ አሰሪ ነበረች። 6 ወር እስራኤል 6 ወር ካናዳ ነበር አሜሪካ ነበር የምታሳልፈው እና በካሽ ስለምሰራ ቪዛ መጠየቅ አልቻልኩም ለአሜሪካ። በካናዳ አድርገሽ ሰዎች እንዲያሳልፉሽ በታክሲ ላይ ቀላል ነው የመሰለን ካናዳ እያለች ትልከኝ ነበር። እሺ 2 የተመላለስኩ ላከችኝ። ካናዳ ስትገባ በቪዚተር በእስራኤል ፓስፖርት መግባት ትችላለህ። ስትገባ ነው ቪዛ የሚሰጠው። የኔን አመጣጥ አልወደዱትም። ካናዳ ሻንጣ በጣም ብዙ ይዤ ነበር የገባሁት። ተመለሽ አሉኝ። አሳይለም ልትጠይቅ ፈልገሽ ነው እና መልስሻለን ወደ እስራኤል አሉኝ። ተከራከርኩ ምናምን ብቻ ዋዘንጀ ኢዚ 6 ሳምንት ምናምን ዲቴንሽን ቢልዲንግ አስቀመጡኝ። ከዛ በኋላ ግን ተከራክሬ ወጣው ነፃ። ወደ እስራኤል ተመለስኩ። እንደገና ከእስራኤል በ2 ወሬ ተመለስኩ ካናዳ። ብቻ በ3ኛ ጊዜ መጣው ካናዳና ባለቤቴ ከዚህ በፊት ነበረ። ተዋወቅን፣ ካናዳ ቀረሁ። የመጀመሪያው ስቴጂ ሻንጣሽን ብዙ ይዘሽ ስቴጂ በቃ እቺ ማለት ቀር ነው አሉ እና ለካናዳ ወይዘር የማይሆን ልብስ ነበር የሄድኩት። ሴትዮዋ ሚሽገን ስለምትኖር
ያውቃል። ላይክ ዊ አር ያንግ አጭር ልብሶች ምናምን በጣም ብዙ ነው። ብቻ አዝገቢ ማለችኝ የሆነች ጥቁር። ተከራከርኩ። እስራኤል ስትኖር በጣም ትንሽ አግሬሲቭ ነን እኛ። ተከራከርኩ ምናልኩ ዲቴንሽን ቢልዲንግ አስቀመጡኝ ማለት ነው። ከዛ ግን ጃጇ ጠበቃም ይዤ ስለነበር ሺዝ ፍሪ ቱ ጎ ተባልኩ። ተመልሽ ወደ እስራኤል ተመለስኩ። በካፕል ማንስ ቆይቼ እንደገና መጣሁ። መጥቼ 7 ቀን ቆይቼ እንደገና ሄድኩ ድጋሚ ወደ እስራኤል። የውሃ መንገድ አደረግሹ? እሺ። ከሄድኩ በኋላ ቆይቼ ከ3 ወር በኋላ እንደገና መጣሁ ካናዳ። ሴትዮዋ ናት በዚህ ሁሉ ከጎንሽ ያለች? ኤግዛክት። በጣም ነበር የምትወደኝ። በጣም ልጆቿን እወድላት ነበር። ቤቢሲት ነበርኩ። በ3ኛ ስመጣ ግን በወሬ የሆነ ሰው ተዋወቅኩ። ለ3 ወር ቪዛ እንዳለኝ ነገርኩ። ከ3 ወር በኋላ በቃ ወሰንን እንጋባ ተባለ። እንደገባሽ ተቀበሉሽ? አይሚን ወይስ ቀጥታ ወደ ስደተኛ እንትን መስጠት አልችልም፣ አሳይለም መስጠት አልችልም። እስራኤል እንደሆንኩ ስለሚያውቁ መስጠት አልቻልኩም። ቪዛ ብቻ ነው ለ3 ወር የተሰጠኝ። እሺ። 3 ወሩ ሳያልቅ ተጋባሁ። በጣም መልካም ሰው ባለቤት አገኘ፣ ተጋባሁ። ለብዙ ዓመት አብረን እንኖር ነበር። አንድ ልጅ አፍርተናል። አንድ ልጅ አላችሁ? ገጠመኝ ነው እንግዲህ። በዚህ ገጠመኝ ነው የተዋወቃችሁት እዛው ሀገር ካናዳ ላይ? ያ እሱም አዲስ ገብቶ እኔም አዲስ ገብቼ ማለት ነው። ምን ያህል ዓመት ኖራችሁ አብራችሁ? 8 ዓመት። ከወለድኩ በኋላ 2 ዓመት፣ 10 ዓመት። 10 ዓመት አብራችሁ ነበር። ካናዳ ነው ልጅ ያፈራችሁት? አዎ። ስንት ዓመት ነው ልጃችሁ? ወንድ ሴት? 13 ዓመቱ። ወንድ ነው። ኦኬ። የ13 ዓመት ልጅ። ታዲያ ምን ተፈጠረ በመሀላችሁ? በዲና በሱ ያለ መግባባት ብቻ። በጣም ነበር የምንዋደደው። ያለ መግባባት ነው። የሚፈታ አልነበረም? አይሚን እንግዲህ እኔ ብዙ ጊዜ ላለው ትዳርን ከመፍታት ችግርን መፍታት የመጀመሪያ አማራጭ መሆን አለበት ብዬ አስባለሁ። ኢንኬዝ በጣም ከባድ የሆኑ ለህይወት አስጊ ነገሮች ከሌሉበት በባህሪ በኮሚኒኬሽን በብዙ ነገሮች የሚቀየሩ ነገሮች ከሆኑ ትዳር መፍታት ላይ ትኩረት ቢደረግ ብዬ አስባለሁ። እና ይህን ያህል ጊዜ ኖራችሁ እየተዋደዳችሁ ደግሞ እንዋደዳለንም ስላልሽኝ እየተዋደዳችሁ ለመለየት በቂ ሪዝን አግኝታችሁ ነው? በዛ ሰዓት በቂ ሆኖ ስለታየኝ ነው። አሁን ወደኋላ ሳስበው አይደለም ማለት ነው። ከዛ ምን ተፈጠረ? በቃ ከዛ በኋላማ ተለያይተን አብረን እንኖር ነበር። አንድ ቤት ለ4 ዓመት እንደ ፈረንጆቹ። አዎ። በሰላም የምትለያየው ተራራ ስቲል ዩ አር ላይክ እንደ ወለድን ሳይሆን እንደ ወንድምና እህት ነን እስካሁን። አሁን ባለሁበት ችግርም አጠገቤ ነው። በጣም ደስ ይላል። እንግዲህ ዛሬም ወደ እኔ የመጣሽው እንግዲህ በመጨረሻ ከተጀመረው የፍቅር ግንኙነት ጋር በተያያዘ በተፈጠሩ ነገሮች ነው እና ማን ነው? ምንድን ነው? እንዴት ተዋወቃችሁ? መች ተዋውቀሽ ነው? ኢትዮጵያ ልጅን ከወለድኩ ጀምሮ በጣም እመላለሳለሁ ኢትዮጵያ። በጣም እሺ። መጀመሪያ የባለቤቴን ቤተሰቦች ለማሳየት ነበር። ከዛ በኋላ ግን በቃ ወደድኩት። እመላለሳለሁ ሁሌ ልጄን ይዤ። የዛሬ 3 ዓመት አሉኝ ጓደኞች እንደ ፋሚሊ ብዬ እንትን ያልኳቸው ባልና ሚስት ናቸው። ሜዲያ ላይ ነው የሚሰሩት። አስተዋውቅኝ የሆነ ሰው፣ የእነሱ ጓደኛ። እንደ ማንኛውም ሰው ፍቅር ፈላጊ፣ ትዳር ፈላጊ ተዋወቅን። የኔ ዓላማ ፍቅርና ትዳር ነበር። ቀጠልን። ተዋወቅን ማለት ምንድን ነው? አልገባኝም። ተዋወቅን ማለት ኦኬ፣ አንቺ ፍቅር ትፈልጊያለሽ፣ ትዳር ትፈልጊያለሽ፣ ከዛ እሱም ይፈልጋል። ስለዚህ እናንተ ተገናኙ ተብላችሁ ነው የተገናኛችሁ? አይ አይደለም፣ እንደ አጋጣሚ በቃ እኔ ሆቴል ነበር ማርፈው፣ ቀነኒሳ ሆቴል። እሺ። ጓደኞቹ ይዘውት መጡኛ ጋር ሃንጋውት እናደርጋለን። ዋን ዴይ ቱ ዴይ ምናምን እንደዚህ ቀጥለን። ከዛ በኋላ እንዴ ይህ ሲንገል፣ አንቺ ሲንገል ለምን አትተዋወቁም
መጣ ነገር ነው። እሺ ተባብለን ዋን ዴይ ቀጠለ። ክለብ መውጣት ተጀመረ ምናምን ከዛ አብረን ሆነን ማለት ነው። መቼ ነበር ይሄ ነገር የሆነው? 3 years ago ዛሬ 3 ዓመት። እሺ እንዴት ነበር ፍቅር? ለእኔ ዋዝ ጉድ ፍቅር ብዬ ስለያዝኩት ለእኔ ጥሩ ነበር፣ በጣም ጥሩ ነበር። ታዲያ ምን ተፈጠረ? ብዙ ነገር ከ1 ዓመት በኋላ ሆቴል ማረፍ አቆምኩ። እሱ ቤት ማረፍ ጀመርን ማለት ነው። እኔም ልጄ በአመት አትሊስት 3 ምናምን እመጣለሁ። ሀሳቤን ቀየርኩ። እዚህ ሀገር ለመኖር ወሰንኩ ማለት ነው። እንደነገርኩ ብዙ አመት ውጭ ሀገር እና በቃ እዚህ ጠቅልለህ ስትገባ ግን የሆነ ነገር ማድረግ አለብህ። ሱቅ መክፈት ፈለግኩ፣ የኤሌክትሮኒክ። በየአጋጣሚው ስመጣ እቃዎች ይዤ እመጣለሁ እና አስቀምጣለሁ። ላይክ እንደ ቦይፍሬንድም ስለሆነ ቤቱ አስቀምጣለሁ እቃዎቼን በሙሉ የሚሸጡትን ሱቅ የምከፍትባቸውን። ገና ሳትከፍቺ የምትከፍትባቸው። ከዛ በፊት ግን እንግዲህ መጀመሪያ ያው ተዋወቁት፣ ማንም ሰው እንደሚተዋወቀው ነው። አይ ቲንክ እንግዲህ እኔ የምረዳው እንደዛ ነው። ሰንበዲ ሙቹዋል የሆነ ፍሬንድ መጥቶ ነው አይደል ያስተዋወቀሽ? ከዛ ወደ ፍቅር ለማድረግ የሆነ ሪሌሽንሽፕን ጓደኝነትን ወደ ፍቅር ለመቀየር የሆነ ስሜት አለው አይደል? የሆነ የሚነግረን ነገር አለ። አይ ቲንክ ኦፍ ኮርስ ከጀርባሽ ማንም የለም፣ ትዳርሽ ጨርሰሽ ነው የመጣሽው፣ ሶ ሬዲ ነሽ። ከዛ ይሄን ሰው ስታዩ ኦኬ ይሄ ለኔ ይሆናል። ምኑ ሳበሽ? ላይክ ምኑ አሳመነሽ ነው? ወይስ ራሱ ብቸኝነቱን ጥላቻ የሆነ የተጫነሽ ስሜት ነገር አለ? አይ አይደለም፣ ብቸኝነት ጥላቻ አይደለም። በጣም ጥሩ ሰው ሆኖ ነው የታየኝ ማለት ይለቅ ውጭ ቢወጣም አይደለም። ሂ ኬር፣ የተማረ ነው፣ ስራ ላይ ነው የሚያተኩረው። ከሁሉም በላይ ደግሞ ከልጅ ጋር ያለው ግንኙነት ወደድኩት። ከኔ በፊት ባይዘወይ ልጄ ጋር ነበር ሲቀቅ። እኔን ከማወቅ በፊት ጓደኞቼ ይዘውት የሚሄዱት ልጄን እሱ ጋር ነበር 1-2 መሰለኝ። ከእሱ ጋር ያለው ግንኙነት ደግሞ ማንም ሲንግል ማም እንደምታደርገው ለልጅህ ነው መጀመሪያ። ከእሱ ጋር ያለው ግንኙነት ለእኔ በጣም እንትን ሆነብኝ። በምን ያህል ጊዜ ከተወቁ በምን ያህል ጊዜ ውስጥ ግን ተወቃችሁ ወደ ፍቅር አደገ? ወይ በጣም ቶሎ። እሺ እንግዲህ ፍቅሩ ተጀመረ፣ ጥሩ ነበር አልሽኝ። ስራም ለመስራት የምታስቢበትን ነገር እሱ ጋር ማስቀመጡ ምኑ ተጀመረ። ሶ ዋትስ ኔክስት? ከዛ ምን ተፈጠረ? እቃ ብቻ አይደለም ገንዘብም ማስቀምጥ ነበር። አካውንት አለኝ እዚህ፣ ግን ገንዘብም ማስቀምጣለሁ። የመጀመሪያ ጊዜ 2023-24 አለኝ ሪሲቶች። ከተቀመጠው ገንዘብ እንደ ማንም ሪሌሽንሽፕ መደባበቅ የለብህም። ምን እንዳለኝ ምን አላማ እንዳለኝ እነግረዋለሁ። ልክ ሲሄድ ገንዘብ አበድሪኝ፣ መልሰዋለሁ፣ ተካዋለሁ ማለት ተጀመረ። አካውንት ከሚቀመጥ እዚህ ጋር ደግሞ የተቸገረ ሰው ካለ ቢጠቀምበትና ቢተካው ምንም ችግር የለም። አሁን ስለማልጠቀምበት ሰጠው ጀመር። አስተላልፋለሁ፣ ይቀጥላል። እመጣለሁ፣ እሄዳለሁ። ስመለስ ስጠይቀውም መልሰዋለሁ ይለኛል፣ እቀጥላለሁ። እንደነገርኩ 3 ጊዜ አንዳንዴ ለበርዝዴ ሁላ መጥቼ ያውቃለሁ። ለሱ በርዝዴ ለ2 ሳምንት እሱ እየቀጠለ የዛሬ አመት ቀለበት ሰርፕራይዝ ሊያደርገኝ ፈልጎ ማለት ነው። ከልጅ ጋር ነው የተመካከረው እንደነገሩኝ። ልጄ እሱ እና አንድ ጓደኛ ሆነው ሰርፕራይዝ አደረገኝ፣ ፕሮፖዝ አደረገኝ ማለት ነው። ሬስቶራንት ውስጥ አይ ዲድንት አስክ። ለምን 3 ሰው ብቻ ብለህ አትጠይቅም? ዋናው ቁም ነገሩ አይደል እንዴ? የፍላይት ቀን ነበር። ማታ ልበር ከሰዓት ቼኪንግ አድርጌ መጥቼ ነው ፕሮፖዝ ያደረገኝ ስጋ ቤት። ሄድኩ፣ ደስ ብሎኝ ሄድኩ ምናምን።
ኦፍኮርስ ልርብት እንትን ብዬ ነበር እንዴ ለምን ደስታዬን ለምን አላጣጣምኩም ከአንተ ጋር እዚህ ለምን በፊት ለምን አላረከውም ማለት 2 months ነበርኩ እዚህ። ከዛ ከሄድኩ በኋላ ከ3 ወር በኋላ ቀለበቱ ፌድ አረገ። ወርቅ ነበር ወርቅ ነው ብሎ ነው ያደረገልሽ ምንድን ነው? ያ ቀለሙ ቀየረ። ወርቅ ነበር ማለት ወርቅ የሚመስል ወርቅ። ደወልኩና አታለው እንዳይሆኑ የገዛው ቀለበት ላወልቀው ነው እጄ ላይ ስለሆነ ላወልቀው ነው 2 ከለር አድርጎ እንትን አለውና አታለው እንዳይሆን ስለው ይቀየራል አለኝ። ኦኬ ይቀየራል it's nothing ዋናው ሀሳቡ ነው አወለው ካስቀመጥኩት። ከዛ ቀጠለ ሪሌሽንሺፓችን መጣ። ሁለተኛ ጊዜ ወደ ገንዘብ ተቀየረ። ገንዘብ ጠየቀኝ ካለው ላይ። የመጀመሪያው መልሶልሽ? አልመለስም። ኦኬ አይመልስም። ቀጠለ። ሰጠሁት። አንሳ ብዬ ላይክ በአካውንት ስለሆነ አስተላለፍኩ ማለት ነው። ሄድኩ ነው በመሀል ካርድም አለኝ ኤቲኤም እዛ ስለማይሰራ እዚህ ነው ያለው። ኤቲኤሙን ልጠቀምበት 3000 ልውሰድ አለኝ። ችግር የለም የኔ ያንተ ነው አልኩት። ተጠቀመ። 3000 ነው ያለኝ። ከዛ በላይ አወጣ። ምን ያህል ገንዘብ ነበረ ሰጠሁት የምትይው? መጀመሪያም ቀጥሎ እስካሁን ማለት የመጀመሪያውም ከዛ ቀጥሎም ጠየቀኛል። ከኤቲኤሙ በፊት የነበረው 280,000 ነበር። ከዛ በኋላ ከኤቲኤም ደግሞ 210,000 አወጣ። 3,000 ካለኝ በኋላ ማለት ነው። ከዛ ሲቀጥል የመጨረሻው 500,000 ነበረ። በመሀል ደግሞ ነበሩ ይሄ ለቤት ክራይ ጎደለ 50,000 ክፈይ እንደዚህ ክፈይልኝ ይቀጥል በጣም ብዙ አሉ ሪሲቶች ማለት ነው። ግን ስቲል እዛ ድረስ እኔ ይሄ የመታለሉ አይደለም ያየሁት። በመሀል ላይ እንዲያውም ቲኬት ከዚህ ፐርቼስ ታደርግ ይቀንሳል። ከማስቀምጠው ገንዘብ ነው የምገዛው እዚህ ስላለኝ ገንዘብ ማለት ነው። ልገዛ ነውና አስገባልኝ አልኩት ከኤቲኤም ከተጠቀመው ላይ ማለት ነው። ኦኬ ብሎ አስገባልኝ 160,000። ከዛ ቀጠለና በዛ ላስት ይር ጁላይ ላይ ይህ ነገር በዛ። እኔ ደግሞ ያለኝን ነገር ማወቅ እፈልጋለሁ ስንት ገንዘብ እንዳለኝ። ገንዘቡን ማለት ጀመርኩ ስጠኝ ማለት ጀመርኩ። ስልክ ተቀነሰ። በቀን 3-4 ነው የምንደዋወለው። ጠዋት ጉድ ሞርኒንግ ጉድ ናይት ከሌለበት እንትን አንልም። ስልክ መቀነስ ተጀመረ። ከዛ የሆነ ጊዜ ደወልኩና ቢዚ ነኝ አለኝ። ኦኬ ቢዚ የሆነ ነው መሰለኝ። ምንም አላልኩትም። የሆነ ሰዓት ላይ ያረ ገንዘቡ እየበዛ ነው ምን ይመስልሃል አልኩት። ከፍልሻለሁ። ኦኬ በቴክስት ነው ይሄ። ኦኬ ቀጠልን። በቃ ስልኩ ቶታሊ ድሮፕ እያደረገ ሄደ። ከ3 ወደ 2 ከ2 ወደ 1 ከዛ ወደ 0 ገባ ማለት ነው። የሆነ ሰዓት ላይ ስደውለት በጣም አሞኛል አለኝ በቴክስት። ምን ሆነ መስለው ነገ ዋሽንግተን ሆስፒታል እሄዳለሁ በጣም ታመሚያለሁ አለኝ። በጣም አዘንኩ። አርብ ነበር። አሁን ስለነበሩት ለምን ዘጋኸኝ የሚለው ነገር ማውራት አልፈለኩም። ሬስቶራንት እዛው ሰፈር የሱ ቤት አካባቢ ያቆኛል። ደወልኩላቸውና በቃ ሐኪም ቤት ሄዷልና ሲመለስ ኪችን እንዳገባ ፕሊስ ምግብ ብዬ አዘዝኩ። ያስተላለፍኩላት ገንዘብ ሰሩለት። ሲደውሉለት አያነሳም። በሁለተኛ ሰዓት ሲደውሉ ሁለተኛ በዚህ ስልክ እንዳትደውሉ ብሎ ሰደባቸው። ከኔ መሆኑን ሲያቅ ማለት ነው። ሴትዮዋ በጣም ተጨንቃ አልነገረችኝም። ምን እናድርግ አለችኝ። ስጪው ሐኪም ቤት ስለሆነ ነው ፕሊዝ ደውይለት አንቺ ትለኛለች። እኔማ ደወልኩ አያነሳም አንቺ ደውይ አልኳት። የሆነ ሰዓት ግን ደውላ ሶሪ ሙሉ
በእኛ እንዳይሆን ጸባችሁ ግን እንዳትደውሉ ብሎ ሰድቦናል አለች። እዛ ጓደኞቹ ጋር ደውዬ አሞታል፣ ለምንድን ነው እንደዚህ የተፈጠረው ምናምን አልኳቸው። ጓደኛው ጋር መደወሉን ሲያቅ ደወለልኝ። እኔ ባንቺ የተነሳ ታምሜ እናቴ ባንቺ የተነሳ ታማ ሆስፒታል ገብታለች። ሻውት እናቱ 3 years እናቱ ስለኛ አታውቅም። ምን ሆና እላለሁ። በቃ በጣም ተናዶ ነው ስልኩን ይዘጋብኝ። ስትመጪ ይሄ ግንኙነት ከተጀመረ በኋላ እሱ ቤት ነው ማርፈው ብለሻል። ከ1 ዓመት በኋላ ከ1 ዓመት በኋላ ኦልሞስት አይደል? እሱ ቤት ነው የምታርፊው። ከዛ ደግሞ ፕሮፖዝ አድርጎሻል። እጮኛሞች ናችሁ። በዚህ መሀል እንግዲህ አሁን ስለ ሪሌሽንሺፕ ስለ ሜሬጅ የማያውቅ ሰው ወይም ልምዱ የሌለው ሰው ምንም አይነት ጥያቄዎችን ላይ ጠይቅ ይችላል አይደል? ግን አንቺ ስለ ሪሌሽንሺፕ አዲስ አይደለሽ አይደለ? ታውቂያለሽ ብዙ ነገሮችን፣ ቤተሰቦችን ማወቅ እንደው በአካባቢህ ማን አለ፣ አንዳንዴ እኮ እንደው ለምክርም ለቁጣም ለግሰጻም ማን አለ በዙሪያ ማን አለሽ በዙሪያሽ ይባላል። ምክንያቱም አሁን እንደዚህ ማን አለህ ማን አለሽ እንዲህ መተዋወቁ ይጠቅማል፣ የሚጠቅምበት ቦታ አለው። የቤተሰብ እላፊ ጣልቃ ገብነት እንጂ በትዳር ላይ ወይም በፍቅር ግንኙነት ላይ አደጋ ያለው የቤተሰብ መተዋወቅ አይደለም። እና ያንን አላሰብሽም ማለት ማን አለ? ምክንያቱም አሁን ስቲንግ ሾክ አረኩ። እናቱ አታውቅም ስለኔና ስለሱ ስትይ ምን አውቀሽ ማለት እስቲ ንገሪኝ። እናቱ አታውቁም ያልኩህ መጨረሻ ላይ እነግርሃለሁ። ቢኮዝ አሁን ከጸቡ በኋላ ደርሻለሁ እናቱ ጋር ማለት ነው። ቤተሰቦቼን ላስተዋውቀህ ብዬው አውቃለሁ። በስልክም ከእናቴ ጋር ሳወራ የት እንዳለው ታውቃለች። እጮኛለኝ ብያታለሁ። እህቶቼም ወንድሞቼም ሁሉም እናቴን ላስተዋውቀህ ብዬው አውቃለሁ በስልክ ማለት ነው። አንቺ ማለት ነው። ሽማግሌ ሳልክ ማናችን አልተዋወቅንም አለኝ። which is big respect በጣም ደስ ይላል። ቤተሰቦቹ ጋር ወስዶኝ አያውቅም። ሁሌም ዓመት በዓል እዚህ ስናሳለፍ እንደ ማንኛውም ሴት ምግቤን ሰርቼ ብዬ ጠዋት ግን ቤት ከመብላታችን በፊት ቤት እናቱ ጋር ደርሶ ነው የሚመጣው። ፈልጎ ያልወሰደኝ ያላስተዋውቀኝ እንዴት እንደዚህ እላለሁ። I never asked ጠይቄ ማለቅም። መጀመሪያ በትውውቅ ስንጀምር ልጅ አለኝ ልጅ የለህም፣ ቤተሰቦችህ ጓደኞችህ ህብረተሰብ ውስጥ ለአንተ ምን አይነት እንትን ነው የሚያመጣው አፌክት አያደርግም ወይ ብዬዋለሁ። እንኳን አንቺ ከአንቺ በፊት የነበረችው 2 ልጆች አሏት። ስለ እኔ ህይወት ማንም አያገባውም ከወደድኩሽ አለኝ። which is fine with me። የማስተዋወቁ ነገር ግን እውነትን ነው። I should ask ግን ራሱ ፈልጎ ያልወሰደኝ እንዴት ብዬ ወሰደኝ እንደዋለሁ። እዚህ ላይ መጣው ለ1 ወር ለ2 ወር። ልጅሽ ፕሮፖዝ ስትደረጊ ምን አለ? ስሜቱ እንዴት ነበር? በጣም ደስ ብሎት ነበር። በጣም እሱ ነው ቪዲዮ ሲቀርጽ ነበርና it was my idea እያለ ነበር የሚጮኸው ቪዲዮ ላይ። በጣም ይወደው ነበር። ከአባቱ ጋር ከወላጅ አባቱ ጋር ጥሩ ግንኙነት አላቸው? አዎ። እሺ ከዛ ምን ተፈጠረ? ከዛ ተጮኸብኝ፣ ስልኩን ዘጋ። ጓደኞቹ ጋር ደወልኩ፣ እንደገና ነገርኳቸው ይሄ ነገር። ግን በቃ የሆነ ሰዓት ላይ እንትን ትላለህ፣ ትነቃለህ። ትክክል እንዳልነበረ ማንኛውም ሴት የምትታለለው እንደተታለልኩ ገባኝ። ወደኋላ መሄድ ጀመርኩ። 6 ወር ከዛ በፊት ተጣልተን ነበር ለመጀመሪያ ጊዜ እና ሁሉን ነገር በቃ እንትን አልኩና ራሴን ማከም ጀመርኩ እዛ ሁኜ። when I'm ready መምጣት አሰብኩ ማለት ነው። ዲሴምበር ላይ በዛ ሰዓት በመጣት ትክክል አይሆንም ነበር። በጣም እንትን ብያለሁ። አዎ ዲሴምበር ላይ እኔም እረፍት አገኘው። የልጄም ትምህርት እረፍት ስለነበር የክሪስማስ ብሬክ መጣ። ከመምጣቴ በፊት ለአንድ ጓደኛው ደወልኩለት ማለት ነው። ይሄ የምልህ የኛ የሁለታችንም በመሀል ጓደኛ ነው። ልመጣ ነው
እና የምመጣው ግን በመሀላችን የሆነ ጉዳይ አለ ብዬ ሁሉንም ነገር ነገርኩት። ሪሲት ላኩለት። ሁሉም የባንኮችም የእቃዎችም የገዛኋቸው በሙሉ እቃዎችን እንኳን እሱ ያውቃቸዋል ማለት ነው። አነጋግረው ቁጭ ብዬ ከእሱ ጋር ማውራት አልፈልግም። እንደዚህ ስላደረገኝ ገብቶኛል። አሁን ግን ይሄን ነገር ይስጠኝ ብዬ ነገርኩት። መጣው። የመጣው ቀን ለጓደኛው ነገረውና ላከው እሱ ወደ እኔ ወደ ሆቴል መጥቶ ምንድን ነው ፍላጎትሽ ሲለኝ ነገርኩት። ሁሉም ፍላጎቴ ያለችኝ 15 ቀን ናት። ከዓመት በዓል ከገና በ3ኛ ቀኑ መሄድ አለብኝ። በዚህ 3 ሳምንት ግን ፕሊስ እቃዬን፣ ገንዘቤን ቁጭ ብላችሁ ለምን አታወሩም አለኝ። መጥፎ ቃል ተናግሬ ላስቀይመው እችላለሁ። እሱንም ጓደኛውንም ማንም ሴት እንደኔ የተጎዳች በዛ ሰዓት ተቆጣጥራ ፊት ለፊት ምንም እንዳላረገኝ ላወራ አልችልም። እሺ ልንገረዋልና ነገረው። ከነገረው በኋላ በነጋታው ደወለልኝና ሶሪ አለኝ። አልሰጥሽም ብሏል። ምንም እቃ የላትም አለኝ። ታውቅ የለ እንዴ እንዳለኝ አልኩት። አዎ ግን በቃ ደርቋል፣ እልህ ላይ ተገባብታችኋል። ምን እልህ አልኩት። አይሰጥሽም ሲለኝ ኦኬ ሜዲያ ላይ እወጣለሁ አልኩት። ሜቢ ገንዘቤን ላላገኝ እችላለሁ፣ ግን ሜዲያ ላይ እወጣለሁ አልኩት። ነገረው። እንደገና መልሶ ሲነግረኝ አይ ሜዲያ ላይ ከወጣችማ ብዙ ፋይል እንማዘዛለን ምናምን አለ። ኤኒዌይ ማስፈራራት ጀመረ። ተውኩት። ከዛ ግን በመሀል ሌላ እንዳልኩ አሮኑ ሜቢ አስተዳደገ ይሆናል። በሽምግልና ነው መፍታት የፈለግኩት እኔ። በዚህ ላይ ነገር ያለው ጥሩ ታይም አሳልፍ ያለው ከሱ ጋርና ወደ ሌላ ነገር መግባት አልፈልግም። ሌሎች ጓደኞቹን አነጋገርኩ። ቀጠሮ መያዝ ተጀመረ። ግን ቀጠሮ ይራዘም ጀመር። በዚህ ላይ ጊዜ የለኝም። እዚህ ውስጥ እናንተን ያስተዋውቋችሁ ሰዎች አሉ? አዎ እሱን ብነግረው ያስቃል። ሆቴል እንደመጣው ያስተዋወቀን የምልህ ሰውዬ ፓርክ አድርጎ ወደ ሬዲዮ ሲገባ እህትህ መጥታለች፣ እንደዚህ ነው የሚሉት ሆቴል ውስጥ እንደ እህት ነው የሚያዩን ማለት ነው። እህትህ እኮ መጥታለች ብሎ ነገረውና ሆቴል ምን ሰራለች? ያው እሱ ጋር ነበር የማርፈው። ደወለልኝ። ደወለና ምን ሰራለች እዚህ አለኝ። እንዴት ታውቃለህ እንደመጣሁ አልኩት። ነገሩኝ አለና መጣ። ምን ችግር ተፈጠረና ነው እዚህ ያለሽ አለኝ። ነገርኩት። እኔ ግዴታ መናገር አለብኝ ለሚያውቁት ሰው። እሱ ደግሞ ያስተዋወቀን ሰው ነው። አቅ ነበር አለኝ። ማለት አልኩት። ገና ስትጣበሱ አቅ ነበር ለገንዘብ እንደሚፈልግሽ። የምልህ ጠዋት ላይ ነው። ጓደኛ ያለች ቤት ሌላ ወንድም የምለው ልጅ አለ። ሾክ ዳረግን ስንሰማ። ማንንም ብለ የምታረገው እሱና ሚስቱም አለች። እያወቅ ለምን አልነገርከኝም አልኩት። ይሄ ሁሉ ያለፍኩት አላልፍም ነበር 3 ዓመት። ያኔ ብነግርሽማ ፍቅር ላይ ስለነበራችሁ እንትናትም እንዴ እሱን ለኔ ነው ምትተው፣ ግን ካንተ አትሊስት መውጣት ነበረበት። ልተው አልተው የኔ ነው እንትኑ አይደል ውሳኔ። ተጫጭህን እንደዛ እሱ ሄደ ቀጠለ ማለት ነው። በመሃል ግን ሞር እየጨመረልኝ ሄደ ይሄ ሰውዬ ማለት ነው። የማላቃቸው ነገሮች ይህ ጓደኛው ምልህ ምን ለምሳሌ ሌላ ቤስት ፍሬንዱ ምላት አሁንም አርት ላይ ያለች ጓደኛ እንደ አጋጣሚ ከእሷ ጋር ደግሞ መደዋወል ጀምረናል። እዚህ ከመጣው በኋላ ሽምግልና እንድታስታርቀን ብዬ ቴክስቶችም አሉ። ከእሷ ጋርም ሪሌሽንሽፕ እንደነበረው ነገረኝ። አሁንም አይመለከተኝም። አይ ነው ያናዳል። አብረኸው ነበር። አንቺ በፊት ነው የነበረው? በቃ አላውቀውም እሱ። አይ ከአንቺ በፊት ከነበረ ምንም አይደለም፣ አንቺን የሚመለከት ጉዳይ አይደለም። አንቺ ያለሽ ነው? አዎ ኦኬ።
ብቻ ብዙ ነገሮች ከእሷ ጋር ምንድን ነው የምታወሩት የነበረው አንቺና እሷ? ይሄ ነገር ነገርኳትና እንደሚሰማ ታውቃለሁ እንድትነግረው በቃ ሽምግልና እኔ ባይ ኤኒ ሚንስ የምፈልገው የእሱ ጓደኞች እኔን የሚያውቁ እንዲያነጋግሩት። በጣም ደረቅ ሰው ነው፣ በጣም ደረቅ ስታብርን የሆነ ሰው ነው። አነጋግረው ተቃይን ገንዘቤን የመጣሁበት ዓላማ ጀስት ዳትስድ። ከዛ በኋላ እንደማላቀው እንደማያውቀኝ እንጂ የፍቅር እንትኑ ወጥቶልሽ ነው? እዛ ያለው ራሴን አክሜን የመጣሁት። ምን ያህል ብር ነው አሁን አለኝ የምትይው? ከናቀው ነው ወይ አጠቃላይ ወደ 2 ነጥብ አይሆንም፣ ወደ 2 ሚሊዮን ብር የሚጠጋ። ከዚህ ውስጥ አሁን ማለት እኔ ምንድነው ማወቅ የምፈልገው መሰለሽ፣ አንዳንዴ ሰዎች የፍቅር ግንኙነት ውስጥ ይገቡና የፍቅር ግንኙነት ይጀምሩና ከዛ ፈልገው ፈቅደው ያደረጉትን ነገር ፈልገው ፈቅደው ካለ ምንም ብድር ምንም ሳይሆን ደስ ስላሉ ማለት አንድ ሰው ለፍቅረኛው ወይም ለትዳር አጋሩ ምንም ነገር ቢያደርግ አይገርምም አይደል? ምንም የሚገርም ጉዳይ አይደለምና ፈልገው ያደረጉትን ነገር ልክ ሲጣሉ ይጠብቁና ወይ በመሃላቸው አለመግባባት ሲመጣ ይጠብቁና ይሄን ያረኩልሽን አምጪ፣ ይሄን ያረኩልን አምጣ ተብሎ ወደ መቆጣጠር ይገባሉ፣ ወደ ማስመለስ። ከዛ ያ ነገር በጣም በመሃል አለመግባባቶችን ፈጥሮ ወደ አላስፈላጊ ነገሮች ውስጥ ሲሄድ እናስተውላለን። ምናልባት እነዛን ነገሮች በፍቅር አድርገሽው ከዛ በኋላ ምናልባት ንዴት ውስጥሽ ገብቶ ይሆን? አሁን መልስልኝ እያልሽ ያለሽው ነበር። እነሱንማ ከደመርናቸው በጣም ብዙ ነገር ብዙ ሂሳብ ላይ ሊገባ ነው። በፍቅር ያደረግነው በፍቅር የሰጠሁትን አልደመርኩትም እዚህ ላይ። እንደነገርኩ ቅድም አሁን የቤት ክራዮች አሉ አንዳንዴ ያለ ነው። እኔም ሲቸግረኝ ወይ እሱ እዚህ መጥቼም እኮ አሁን እዚህ ላይ መዋሸት የማልፈልገው ስመጣ እዚህ ካሽ እጄ ላይ ከለያዝኩ ዶላር ከሆነ 10,000 ብር 20,000 ብር ያስገባልኛል እኮ አካውንቴ ላይ አይደል? እኔም እንደዛ እዛ ሆኜ የቤት ክራይ ሲፈልግ የማስገባበት ሰዓቶች አሉ። ሌላ ነገሮችም እነሱም ግን አልደምራቸውም። የሌላ ጉዳይ ነው። አደራ የምታስቀምጠው ብድር የምትሰጠው እና ጊፍት የምትሰጠው በጣም መለያየት አለበት። ኮርስ ይሄኔ ደግሞ ጊፍት አይደለም። ጊፍት ከደመርንማ በጣም ብዙ ሊሆን ነው። አዎ ለሌሎችም ምናልባት በዚህ አጋጣሚ ትምህርት የሚሆነውም አንዱ ይሄ ነው። በነገራችን ማለት አንዳንዴ የእውነት ስታስቢው በቃ እንደ ጊፍት በይው ዋቴቨር አብረሽ በደስታ ይመልስልኛል ወይ ትመልስልኛለሽ ብለሽ ሳታስቢ የምታደርጊያቸው ነገሮች ይኖራል። ከዛ ደግሞ በሲሪየስ እኔ ነገሮችን ሁሌ ህጋዊ አድርጉ እምልበት አንዱ ምክንያት ይሄ ነው። ማለት ምንም ኃጢአት አይደለም። በነገራችን ላይ ብድር ብታበድር ኃጢአት አይደለም ማለት ያበደረ ሰው መፍራት የለበትም። ከዛ ያ ሰው የፍቅር ግንኙነት ሌላ ነው። ከዛ ደግሞ እንዲሰራ ወይም ችግሩን እንዲያልፍን የሰጠሽው ከዛ ያን ነገር መመለስ ያ ነው መሆን ያለበት ብዬ የማስበው። እና እነዚህ ነገሮች እንዳልሽው የመለያየት ችግሮችን እናስተውላለን በብዙ ሪሌሽንሺፖች ውስጥ። እና ልጅሽ ምን አለ? ያውቃል አሁን ይሄን ነገር መለየታችሁን ይሄ ነገር እንደተፈጠረ አወቀ? ምን አለሽ? ለልጄ በዚህ ሰዓት ከባድ ነው። ብዙ ነገር አሳልፈናል እዚህ ኢትዮጵያ ከሱ ጋር። ልብሽ በጣም አዝኗል፣ ተጎድተሻል። በፍቅር አይደለም በፍቅር በጣም ብዙ ነገር አደረገኝ እዚህ ከመጣሁ በኋላ። እሺ ቀጥል። እሺ ምን ተፈጠረ? ከዛስ ይሄን እነዚህ የሚያውቁትንም ጠየቅሽ? እንግዲህ እነሱም የተለያየ ነገር ነገሩሽ? ላስት ዲሴምበር ላይ ነበር የመጣሽው? ዲሴምበር 20 ነበር የመጣሁት። እሺ አሁን ከዛ ምን ተፈጠረ? የመጨረሻ ሽምግልና ያሉት ሁላችንም ተሰብስበን ቁጭ ብለን ይሄ ነገር መፍትሄ ልናመጣ ተብሎ አንዴ ቀረጻ ሄዱ እነሱ ወደ ጅማ። ከጅማ ከቀረጻ በኋላ እንትን እናደርጋለን ሽምግልና ተባለ ማለት ነው። አንዱ ወደ ቁልቢ ገብርኤል፣ እነሱ ደግሞ ወደ ጅማ ቀረጻ ሄዱ ማለት ነው። ከዛ በኋላ የዋዜማ ቀን ቀጠሮ ተደረገ ማለት ነው። የትኛው ዋዜማ? የገና። አሁን የኛ ገና ያለፈው። እሺ
እኔ እንዳልኩህ በየአመቱ ገናን እዚህ ሀገር ኤቭሪ ይርስ ነው የምመጣው፣ አበላለሁ ቸርች። 10ኛ ዓመቴ ማከብርበት ነበር ማበላበት። ይሄ ለልጄ ትምህርትም ነው። እንጦጦ ማርያም በመሀል ደግሞ ስውሯ ማለት ነው። ይህንን ያውቃል። ባልመጣም ከዛ ሁኜ ነው እንትን እምለው ለእኔ ትልቅ ነገር ስለሆነ ማለት ነው። ስውሯ ደርሰን በነጋታው እንጦጦ መሄድ እንዳለብኝ ያውቃል። በዚህ አጋጣሚ የእህቴም 10 ዓመት እንትን ስለነበር ከሞተች ከስውሯ ስንመጣ ጠዋት ላይ ደወሉ። እሱ ደወለ ለወንድሜ ምልህ እግዚአብሔር የሰጠኝ ወንድሜ ነው። በጣም ከኔ የማይለይ ወንድም አለኝ። ደወለለትና አንተ እሷ እና ልጇ ሬስቶራንት ኑ አለ ለሽምግልና። 3 o'clock ላይ 1 ሰዓት ነበር የቀጠረው። 1 ሰዓት መድረስ አልቻልንም። 1 ሰዓት ምሳ ሰዓት ማለት ነው። እዛ በቃ ትዕግስት ስለሌለው አይጠብቀንም ማለት ጠበቀን። ግን መጣን። በቃ በየደቂቃው ነበር የሚደወለው። ቤት ገብቼ እንደነገርኩ ከጸበል ነው የመጣ ነው። አልበላንም። ልጅም እሱም ሁላችንም የሆነች የምትረዳም የቤትም አለችና 4ታችን ቤት መጥቼ ልብሴን ነው የቀየርኩት። ቀይሬ ስንሄድ ስናይ የለም። እሱ አርፍደናል ሄዷል ብለን ያሰብነው። ምግብ አዘዝን። ምግብ ስናዝ የሆነ ጓደኛው አለ ብቅ አለና ሄደ። ነው ይሄው ራስታ አለ እና ራስታና አየነው። ከዛ 2 ሰዎች ነው የመጡት። መጡና ለምርመራ ትፈልጊያለሽ አሉ። አዎሽ ምርመራ መታወቂያ ነው ያሳዩን። ኦኬ ተነስቼ ሄድኩ። ለምን ምናምን ምንም የምለው ነገር የለም። ተነስተን በእኛ መኪና እነሱን ከኋላ ጭነን ሄድን። ምንድነው ችግሩ አልኳቸው። ፓስፖርትሽን አሳይኛሉ። ሰጠኋቸው መታወቂያ። እንዳልኩ 2 ፓስፖርት አለኝ፣ የእስራኤልም የካናዳ። አሳየኋቸው። ልጄ ከወንድሜ ጋር ውጭ ናቸው ያሉት። ከዛ ተከሰሻል። በምን ጉዳይ አልኳቸው። ካናዳ ሆነሽ እገልሃለሁ እያልሽ እያስፈራራሽው ነበር፣ ኢዮብ የሚባል ከሶሻል አሉ። ሻግዱ ነው የሆንኩት። ባይዘዌ መኪና ውስጥ ገብተን ከፖሊሶቹ ጋር ስንሄድ ልጄ ኢዮብ ፕራንክ እያደረገን ነው አለኝ። ፕራንክ ነው የመሰለው። እዛ እስከምንደርስ ማሚ ሂዝ ፕራንኪንግ አስ እያለኝ ስልኬን አወጣሁ፣ አሳየኋቸው። ምናወራውን ከጓደኞቹ ጋር ከእሱ ጋር የነበረው የመጨረሻ ስልክ ሁሉ ነገር አሳየኋቸው። ምንም ሊሰሙኝ አልቻሉ። ባይዘው ያልኳቸው የመጣሁት ከእሱ ጋር ለመገናኘትና ከጓደኞቹ ጋር ለሽምግልና ነው። አስፈራርቼው ቢሆን የሆነ ነገር አድርጌ ቢሆን ላይክ ወንጀለኛ ቢሆን ለምን እመጣለሁ እዛ? ምንም አልሰሙኝም። እሱን ጠሩት ከውጭ። ጓደኞቹ መኪና ውስጥ ነበሩ። መጣ ገባና በመሀላችሁ ይሄ ገንዘብ እንትን አለ አለው። ያው ከኔ በፊት ኦፍ ኮርስ አውርቷቸዋል። አዎ ሰጥቻታለሁ፣ ሰጥታኛለች፣ ተለዋውጠናል ነው ያለው። ከዛ ወጣ እሱ። ወንድምሽን እንትን አምጣ በይው፣ ፍራሽ አምጣ በይው እና ብርድ ልብስ አምጣ በይው፣ እዚህ ነው የምታድሪው አለኝ። እስኪዝ ሚ ምንድን ነው እዚህ ነው የምታድሪው? ልጄስ ማንም ሰው የለኝም። በቃ ምንም ሊሰማኝ አልቻለም ፖሊሱ። ድንጋጤ ያለ ደነገጥኩ። ራሴን አሞኛል። አልበላሁም። ሌላ ነገሮች በቃ በጣም ብዙ ነገር ተፈጠረ በዛ ሰዓት ማለት ነው። ሽንት ቤቱን ለመሄድ አልቻልኩም። ሽንት ቤቱ እንደነገርኩ እዚህ ሀገር አላደኩም፣ አላውቀውም ሽንት ቤቱ። ሶሪ
ለመንኩት ሰውየውን ለመጀመሪያ ጊዜ እግዚአብሔር ጋር ነው የምትንበረከከው። ፖሊሱ ጋር እግሩ ጋር ተንበረከኩ። ከጸበል ነው የመጣሁት። ሰው የለውም ልጄ ፕሊዝ ብዬ ለመንኩት። በእውነት ማርያም ማንም ሰው እንደዚህ ለምነው አያውቅም። ኤምባሲ ልደውል ወይ ካናዳ ኤምባሲ ወይ እስራኤል ኤምባሲ እንደፍጹም። እንደ አጋጣሚ 2 ስልክ ነው ያለኝና እንደዚህ እያወራን እያለ ሲም ካርድ ቀየርኩት። ዋትሳፕ ያለውን ስልክ አስቀመጥኩና ያኛውን ሰጠሁት። ፖሊሱ ስልክሽም ፓስፖርትሽም ስለተባልኩ ያኛው ዋትሳፕ ያለው ለወንድሜ የሰጠሁት። በቃ ዘጋግተው ሄዱ እነሱ። ዋዜማ ነው እንደነገርኩ። ከዛ ጠዋት ላይ ሌሊት ላይ ወንድሜ ጋር ቴክስት አደረገለት። ኮርሜል ነው ከደወለለት በኋላ እኔ ጋር እንዳለ አያውቅም እሱ። ደውሎ ንገራት፣ ራሷ ናት ያመጣችው ይሄን ጣጣ፣ የማይነካካ ነገር ነካካች። እንድትወጣ ከፈለገች አሁንም ትፈርም፣ ሚዲያ ላይ አልወጣም ብላ ትፈርም። ዋሱ ነው የሚያወጣት ደግሞ በቃ እሱ እንደ እንትን ሆኖ ማለት ነው። ኢዝ ዘ ጃጅ ኢዝ ኤቭሪቲንግ። የሚያስፈታት ሰው ሊብሬ ያለው ቤት ያለው ንብረት ያለው እዚህ ሀገር እና እዚህ ጋር ሁኜ ሳይሆን ካናዳም ከሄድኩ በኋላ ሚዲያ ላይ እንዳልወጣ ነው። እንደነገርኩ ብዙ ሰዎችም አሉ በመሀል ስማቸውን እዚህ መጥቀስ የማያስፈልግ እነሱን ልታነሳ ነው ብሎ ነው የነገረው። እንደዛ ካረገች ጠዋት መጥቼ ያስፈታታለሁ አመት በዓል አለው ማለት ነው። በእናትህ ለልጇ ብለህ ለቅዱስ ብለህ አለው። አይ በቃ ይሄን ያልኩህ እሺ እኔ ልዋሳት፣ አንተ ምን አለ አንተማ መጀመሪያ ለምን አታስቆማትም ነበር አለው ማለት ነው። ከሱ ጋር ዘግቶ ማለት በምን አይነት ክስ ነው የተከሰስሽው? በማስፈራራት በዛቻ እገልሃለሁ ብዬ። ምን ማስረጃ አቀረበ? ፖሊሶቹ እንደሚሉት 3 ምስክሮች። አንቺ እንደዚህ አይነት ነገሮችን ዛቻና ማስፈራሪያዎችን አድርሰሽበታል? ኔቨር። ምናልባት ተናደሽ ኢሞሽናል ሆነሽ ስሜትሽ ተጎድቶ መቼ ቻንስ አግኝቼ ለመናገር ለምን እንደዚህ ተፈጠረ ተባብለን እኮ አላወራንም። እንደነገርኩ ይሄ መጨረሻ ስልካቸው የነበረው ባንቺ የተነሳ በሚለው ነው። የምግቡ ሰዓት ላይ ለጓደኞቹ ጠፋ ምግብ ልኬለት ምናምን ካልኩ በኋላ ደውሎ አንቺ ስለ ምግብ ነው የሚያስጨንቅሽ እንዴ? እናቴ ባንቺ የተነሳ ታማ ሆስፒታል ሄዳ እሷ እንኳን ሜዲኬሽን መክፈል የሆስፒታል መውጫ ገንዘብ የለኝም ብሎ በእኔ ብዬ ነው የቀረሁት እንጂ ኢቭን ቻንስ አልነበረኝም ለመቀጠል እኮ ወሬ ለምን ምን ምናምን የለም። ይሄ ወሬ እንዴት ብዬ ነው ዛቻ ለዛቻ እንኳን ልደርስ አልቻልኩም። እሺ አድርሽ እስር ቤት ጠዋት መጥቶ እሱ ራሱ አስፈታሽ? ሌሊት እንደነገርኩ ስልኬ ከወንድሜ ጋር ነበር። ሰዎች ጋር መደዋወል ጀመረ። ቶሮንቶ የሆኑ ሰዎች ጋር ደወልን። እነሱ እዚህ ያለ ሰው ጋር ደውለው ለተገቢው አካል ለህግ ደረሰኝ ነገር ጠዋት ተፈታ። 1 ሰዓት ምሳ ሰዓት ላይ ተፈታ። እሺ ከዛ ምን ተፈጠረ ከወጣሽ በኋላ? ልክ ስወጣ ፓስፖርቴን አልሰጡኝም ነበር። ያኛው ኦፊሰር የለምና ነገ ነው የተባልኩ። ኦኬ በነጋታው በ7 ነበር አመት በዓል። በ8 ሄድኩ ፖሊስ ጣቢያ ሲሄድ ፓስፖርቴን ለመጠየቅ ማለት ነው። እጄ ላይ ሰጥቶኛል። ቁጭ አድርገውኛል እዛ። ክሰሽ አሉ። አይ አልከስም አልፈልግም አሁን አልኳቸው። በዛ ሰፈር ሁሉ ማለፍ አልፈልግም። ለምን ለእኔ ብቻ ሳይሆን ፋሚሊዎችን ተሰቃይቷል። በዚህ ሰዓት በዚህ ሁሉ ደስታ ሰዓት ጥሩ ልጅ ነው እያልኩ ስናገር የነበርኩት የአጋጣሚ ግን እናቴንም ሰበራት።
ከሁሉ በላይ ልጄንም ሰበረው። እዛ ያሳለፍኩት ደግሞ በህይወት አሳልፌው ማላቅ ስቃይ ነው ያሳለፍኩት። እዛ ብዙ ነገር ሁኛለሁ። በድንጋጤ በጣም ብዙ ነገር ነው የተፈጠረብኝ እዛ እና አረ ነው ተመልሼ ሁላ በዛ ማለፍ አልችልም። ከዛ በኋላ ከሰሽ? እሺ ሌላ ቦታ ቡልቡላ እሱ የሚኖርበት ሰፈር ከሰስኩ። ማስረጃዎችን አቀረብኩ፣ ሁሉም ነገር አሰሩት። እሱ አሰሩት። ይበርበር ቤቱ ተባለ። ያሰሩት ቀን ተዘጋጅቶበት ነው የመጣው ሰውዬው። ጠበቃ ይዞ ነው የመጣው። ጠበቃዬ ካልመጣ አላወራም አላቸው ፖሊሶች። ከዛ ጠበቃው ሲመጣ ደግሞ ለካ አግሪመንት ወረቀት የላቸውም ፖሊሶቹ፣ አባረሩት ጠበቃውን። ደን ከሰዓት ቤቱ እንዲበረበር ትዕዛዝ ወጣ። ኦፍኮርስ እሱን ከእስር ቤት ወስደው እኛም ሄድን ወደ ቤቱ ከፖሊሶች ጋር ማለት ነው። ቀጥታ ያስቀመጥኩበት ቦታ ስለማቅ እኔም ወንድሜም እናውቃለን የት እንዳለ። ቀጥታ ወደ መኝታ ቤት ነው የገባ ነው። ስንከፍት የሉም ሻንጣዎች፣ የሚሸጠው ያልኩህ እንዳለ እቃዎች የሉም። ከዛ እቃው ያስቀመጥኩት የለም ነበር። ሌላ ሌላ እቃዎች ተገኙ። ካስጻፍኳቸው ካስመዘገብኳቸው እቃዎች ትንሽ ተገኘ ማለት ነው። ምን ምን ተገኘ? ካስቀመጥኳቸው ማከራያቸው ቪላዎች ነበሩ፣ ይከራዩ መጡ፣ እነሱ ተገኙ። ከነገርኩ ካሜራዎች 4-5 ተገኙ፣ ሌላ የለም። እንዲያውም አይ ቲንክ ሲያወጡ ሲደብቁ ቦክሶች ጥለዋል። ቦክሶች ተገኙ። ኤሌክትሮኒክ ነው ብያለሁ። ቫኪዩም ክሊነር ሮቦት እሱ ተገኘ። ሌላ ሌላ የኪችን እቃዎች ያልተከፈቱ ተገኙ፣ ከሚሸጡት ማለት ነው። ፖሊሶቹ ይህን ሲያደርጉ ከጎረቤት አንኳኩተው ሰው ጠርተው የዓይን እማኝ ነው ምናምን የሚባል የሚፈርም ሰው ግዴታ ስለነበር ማለት ነው። ሰው እሱም ፈርሟል። በቤት ተገኘ እቃዎች ሌሎች ኤክሰፕት የሚሸጡት እቃዎች፣ ሌላ ደግሞ ላይክ እንደ የራሴ ልብሶች፣ የልጄ ልብሶች፣ እዚህ ስላሉኝ ልብሶች ማለት ነው። እነዚህ እቃዎች ሌላ እቃዎችም ተገኙ። እነሱን ይዘው ሄዱ ፖሊሶቹ። ፖሊስ ጣቢያ ያስቀመጡት በኤግዚቢት ማለት ነው። የዛን ዕለት ነው በነጋታው ፍርድ ቤት ቀርቦ ነበር። በ10,000 ብር ዋስ ሊወጣ ማለት ነው። ኦፊሰሮቹ ይግባኛሉና እንደገና አንድ ቀን ቀጠለ። በሁለተኛ ቀን ግን እንደ አጋጣሚ ጓደኛው አረፈ ማለት ነው። ለለቅሶ ግዴታ መድረስ ነበረበት። እንዲያውም ፖሊሶቹ ይለቀቃል ሳይሉኝ በፊት እኔም ጓደኞቼም ነው ቀጥታ ፖሊስ ጣቢያ የደውል ነው። እንዲያውም ኦፊሰሩ በጣም ገርሞታል። ፕሊዝ ጓደኛው ነው። በዚህ ሰዓት በእኔ የተነሳ ከቀበር እንዲርቅ አልፈልግም። ሀዘን ነው ያ፣ ሌላ ነገር የሌላ ነገር። ይፈታሉ ያልኳቸው አዎ ፍርድ ቤት ቀርቧል፣ ይፈታል። አያውቅም ነበር እንደሞተ፣ ምሳ ሰዓት ስለሞተ ጓደኛው ማለት ነው። ተፈታ። ያው እሱ ተፈታ፣ ቀጠለ። ከሀዘኑ በኋላ ትንሽ ሀዘኑ እንትን ይበልና ብለው ጓደኞቹ፣ በዚህ አጋጣሚ በጣም እዚህ አሁን ያለሁበት ሁኔታ ያደረሰኝ ሰው አለ። በስልክ ተባብሮ አያውቅኝም ነበር። ከቶሮንቶ ወደዚህ ደውለን አላልኩህም። ከዛ ሰዓት ጀምሮ እስካሁኑ ሰዓት አብሮኝ ያለ ሰው አለ። በጣም እንደው እግዚአብሔር ውለታውን ይክፈል።
ወደ እሱ ነው የሚደውሉት ሽምግልና እያሉ ከእስር ቤት በኋላም ማለት ነው። ሲደውሉ ሰነበቱና እሺ ሽምግልና ስንቀመጥ ምን ይዛችሁ ነው የምትቀመጡት? እሷም ክሱን እንድትተው ምን ተይዞ ነው የሚቀመጠው? ላይክ አትሊስት እኮ የሆነ ነገር ይሄን ይዘናል እና ሌላው ነገር ቀስ እያልኩ የሚባል ነገር አለ። እሱን አላሰቡትም። በለቅሶ እያሳበቡ በዚህ ላይ ደግሞ ፖሊስ ጣቢያ ዕቃ ነበረኝ ነግሬሃለሁ። በቃ ብቻ የሚሄድበት ማስተጓጎል ነው ስራው የመጣው። ያውቃል በልጄ እንደማልደራደር እና ትሄዳለች ስታ ሁሉ ነገር ነው የመጣው ነገሩ። በየሳምንቱ እያራዘምኩ ነበር እስካሁን የነበርኩት። የእስር ቤቱ ባይመጣ አይ ዶንት ማይንድ ይሄድ ነበር። ግን እኔ ተበድዬ እኔ ታስሬ ከኔ ይልቅ ደግሞ እኔ ሳሞኪያም አዳልት ለልጄ ግን ትልቅ ነገር ነው ጭንቅላቱ ላይ ያረገበት በጣም ትልቅ ነገር። ስለዚህ አሁን የህግ ሂደት ላይ ናቸው ያላችሁት? የህግ ሂደት ላይ። ምንድን ነው የምትፈልጊው? እስኪ ንገሪው ለሱ ለራሱ። ማንነቴን በደንብ ያውቀዋል እሱ እንደ ሚስትነት እንደ ሁሉ ነገር። እንዲያውም እንደ ዲያስፖራም አልነበርኩም እኔ ያውቃል እሱም ጓደኞቹ። ለቤት እንኳን የምታግዘኝ ሰራተኛ አልወድም እዚህ ሲሆን ሚስት መሆን ስለምፈልግ ማለት ነው። እምነት ሙሉ ለሙሉ ነው ያመንኩት። ያማ ጉደል ላይክ ሶኪ ያለመታመን ለራሱ ነው። ለሌላ ሴት ግን እንደዚህ ማታለል ሌላ ቀን እህት አለው እናት አለችው። ትክክል አይደለም፣ መጥፎ ነው። አሁን ትላንትና አብሮት የነበረ ሰው በሞት ተነጥቋል። በጣም ሁላችንም የምንወደው ሰው ነው የሄደው። ሞትም አለ ሌላ ነገርም አለና ሴትን ልጅ መበደል ማታለል ትክክል አይደለም። ማረግ መደረግ ሲጀመር ሪሌሽንሺፕ ላይ መግባት የለበትም። እንደዚህ አስቡ እንዴ! እግዚአብሔር አይወደውም እኮ። እውነት የት ሄደ? ለምን ለገንዘብ ተብሎ ሰውን ትጠጋለህ እንዴ? የለኝም እኔም እኮ ሰርቼ እኮ ነው የማመጣው ለፍቼ። እዚህ ጋር ልጅ እያሳደግኩ እዚህ ጋር ደግሞ አንድ ቀን ኑሮ ያልፍልኛል ብዬ የሆነ ነገር አደርጋለሁ ብዬ እኮ ነው እንጂ ሀብታም ሆኛለሁ። እና አይወሽ እንደኔ ሌሎች ሴቶች እኔን እየሰሙ ቢማሩ። ድሮ አረብ ሀገር ነበር የምንለው አለ አይደለም። አሜሪካም ካናዳም የትም ሀገር ነው። ሁላችንም ሴት ነን። ሴት ትታለላለች የትም ሆናና አይ ሆፕ በእኔ ይማራሉ ሰዎች። ከትንሽ ነገር ሄል ነው ያጋጠመኝ። አይኖ እዚሁኛ አሁን የትም ቦታ ሕክምና ልጄንም እኔንም አንሄድም። እኔ ጠዋት አልነሳም ነበር እዚህ መጥቼ። አሁን ግን በጠዋቱ ነው የምነሳው። ይሄ በጣም የትልቅ የጭንቅላት ቶርቸር እኮ ነው ያደረገብን። ልጄ እኮ ሂ ዳዝንት ዲዘርቭ ይሄ ነገር አለ እንዴ? አይ ሆፕ ከኔ ይማራሉ ሰዎች። አንደኛ ማበደር የሚባለው ወይ ማስቀመጥ ገንዘብ ሰው ጋር የሚባለው ኔቨር ኤቨር። ሰውን ታጣዋለህ፣ ገንዘቡን አለ የምታጣው፣ ሰው ታጣለህ። እኔ ሰው አጥቼበታለሁ። ኦፍኮርስ አይ ነው አንቺ ያው ልክ ነሽ። ብዙ ሰዎች ይሄን ሀሳብ ሲያነሱ ሰማለሁኝ እና በጣም ብዙ ታማኝ ሰዎች አሉ፣ ገንዘብ የሚቀመጥባቸው ሲመጡ በክብር የሚሰጡ። እነሱም መንካት እንዳይሆንብን ነው። ግን እንደዚህ ደግሞ እንዳንቺ እንደገጠመሽ አይነት ነገር ደግሞ የሚገጥማቸው ብዙ አሉ። ዋናው ትልቁ ነገር ግን ትምህርቱ ይሰድ ሰው ነው። በጣም ደስ ይላል። ምን ያህል ተጎዳሽ? ምን ያህል ጎድቶኛል ትይኛለሽ? ነገር እኮ ፋይናንሻል ይመጣል ይሄዳል። አሞኬ ብዬ ልዋሻ አልችልም። እዚህ ልስቅ ምን ልል እችላለሁ አሁን። ግን በጣም ጎድቶኛል። በጣም ልቤም ሞር ጭንቅላቴኝ እንደዚህ አልጠበቅኩም። በዓመት በዓል እስር ቤት ለእኔ ምን
ምን ስላደረኩ እስር ቤቱ በጣም ላይክ ወንጀለኛ እኮ ነው እስር ቤት የሚገባው። የተጎዳው ደግሞ ልጄ በመኖሩ ነው። አሁን የልጄ ነገር ነው ሞር ዶሊቲንግ አንድ ነገር በጣም ጭንቅላቴን የነካው ያለኝ ልጄ ምን እንደሆነ ታውቃለህ? ከአባቱ በኋላ ይሄን ነው የሚያውቀው አይደል? ዶንት ኤቨር ቦይፍሬንድ እንዳትይዥ ብሎ ነው ያስጠነቀቀኝ። 13 ዓመት ልጅ ጠንካራ ነኝ፣ ግን ውስጤ ያር ነው አውል ሂል እዛ ሂጂ እዚህ አይደለም ኢትዮጵያ ነው። በነገራችን ላይ አይ ነው እኔ በጣም እረዳሻለሁ ስሜትሽን። ሂል የምናደርግባቸው ከትራውማ በኋላ ከጉዳት በኋላ ሂል የምናደርግባቸው የየራሳችን ሜካኒዝሞች አሉ። የመጀመሪያውና ትልቁ እኔ ሁሌ የምመለውን እና ሪኮመንድ የማደርገው በእምነታችን መጠንከር ነው የመጀመሪያው። ከዛ በኋላ ግን አንቺ ደግሞ እዛ በደንብ ታውቂዋለሽ ብዬ አስባለሁ። ባለሙያ የስነ ልቦና ባለሙያዎች ለዚህ ፍቱን መድኃኒት ናቸው። እኔ ስነግርሽ ስለማውቅ ነው የምነግርሽ። ማለት የዳኑ ሰዎች እንዲድኑ ምክንያት ስለሆነ ብዙ ሰዎች ስለዳኑ ነው የምነግርሽ። እና እንደዚህ አይነት የስሜት ነገር ለውጦች ስፔሻሊ ከሪሌሽንሺፕ ብሬክአፕ በኋላ ማንም ሰው ላይ ይፈጠራል። ባይፈጠር ነው እንደውም እንደዚህ አይነት ስሜት ባይሰማሽ ነው ትክክል አይደለሁም እንዲህ ብለሽ ማሰብ ያለብሽ አይደል? ቢኮዝ እንደ ሰው እንደ አንዲት ሴት እንደ አንዲት ሚስት ልትሆን እንደተዘጋጀች ሴት ነው የነበረሽ ግንኙነት። ስለዚህ ያ በአንዴ በድንገት ተንዶ እንዳልሽኝ አንቺ እንግዲህ ወደ አላስፈላጊ ነገር ውስጥ ሲሄድ ሊሰማሽ ይችላል። እና ሜቢ እኔ ጋር እዚህ በጣም ሲኒየር ሳይኮሎጂስቶች አሉ ባይዘወይ በምታውቂ ቋንቋ አንዳንዴ ይደውሉልኛል ከውጭ አሌክስ እኛ እኮ እዛ ባለሙያ ማግኘት እኛ ሀገር ከባድ ነው ይሉኛል አይደል? ምክንያቱም እናንተን የመረዳት ነገራችሁ ቶሎ ወደ መድኃኒት ወደ ምናምኑ ነው የሚሄዱብን እና በጣም ይቸግረናል። እና እዚህ በጣም ብዙ አሉ በነገራችን ኦንላይን ከካናዳ ከአሜሪካ እየደወሉ እዚህ ኦንላይን ቴራፒ የሚወስዱና ፍቃደኛ ከሆንሽ ያንንም ላዘጋጅልሽ እችላለሁ። ኤኒ ታይም አንቺ ደስ ሲልሽ እና ሬዲ ስትሆኚ ማግኘት ትችላለሽ። እሺ ሌላ ምን ላግዝ? ይህ ብቻ ቢተላለፍ ደስ ይለኛል ለሁሉም ሰው ትምህርት እንደነገርኩ። ይሄ የስም ማጥፋት ወይ ሌላ ነገር አለም ከምር አይደለም። ይሄ የእልህ ምናምንም አለም ነገር ያለው ከልጅ አባት ጋር የተለያየሁት እስካሁን ይሄን ነገር ከመሆኑ በፊት ሜዲያ ላይ ይወጣለሁ ብዬ መጀመሪያ ያማከርኩት እሱ ነው። መለያየት እኮ አለ፣ በሰላም ነው የምትለያየው። የተደረገብኝ ነገር ግን እንዴ ፌር አይደለም ነገር ያለው። የዚህ ነገር ብዙ ነገር አላቅም፣ ጭራሽ ህጉንም አላቅም። ሂዝ ኤዲተር እና ካሜራማን። እንደው አሌክስ ይሄን ባላረግ ኖሮ ይሄን ማድረግ ነው በጣም የሚጸጽተኝ ወይም ይሄን ማድረግ አልነበረብኝም ምትዩ ነገር አለሽ? ባልተዋወቀው ባልተዋወቀው ሌላ ምንም በቃ I really like regret በጣም ራሴን የምወቅሰው እስካሁን እሱ ነው። እንግዲህ ሁለት ነገር ይታየኛል። እኔ አንድ እንደዚህ አይነት ነገሮች ይፈጠራሉ። ሁሌ ራስሽን ለጸጸት እየጋበዝሽ እየተጸጸትሽ እያዘንሽ መኖር ይገባሻል ብዬ አላስብም አይደል? በቃ የተፈጠረውን ነገር አክሞ ገና አንቺ በጣም ብዙ ከፊትሽ ብዙ ነገሮች አሉ ብዬ አስባለሁ። እና ደግሞ ለልጅሽ መኖር አለብሽ፣ ለልጅሽ መጠንከር አለብሽ። ህይወት ይቀጥላል ባይዘወይ ባይ ኤኒ ሚንስ ህይወት ይቀጥላል አይደል? እስካለን ድረስ። ስለዚህ ሁሉም ችግር ደግሞ መቼም ካልገደለ በስተቀር ያስተምራል። ስለዚህ መማር ጥሩ ነገር ነው እንጂ ያን ነገር ብሌም እያደረጉ ከሌሎች ነገሮች እንትን ማለቱ ያን ያህል ተገቢ ነው ብዬም ስለማላስብ ቢ ስትሮንግ፣ ራስሽ ላይ ስሪ፣ ራስሽን ማጠንከር ያ የመጀመሪያ ምርጫ ነው መሆን ያለበት ብዬ አስባለሁ። ይሄን ለሚያዩ በመላው ዓለም ላሉ
ውጪም ላሉ እዚህም ላሉ እህቶች የምታስተላልፊላቸው መልእክት፣ የምትነግሪያቸው ነገር ካለ በመጨረሻ እድሉ ልስጥሽ። መጠንቀቅ፣ ሰውን ያለማመን። በእኔ አይኑ አግሪ ላታረግ ትችላለህ፣ ግን ሰውን ያለማመን። በገንዘባችን የተነሳ ደግሞ ሰውን ልናጣ ስለምንችል ስናበድር እንደ ስጦታ መስጠት እንጂ ማበደር አያስፈልግም። ወይም አስቀምጡልኝ ማለት ሰውን ነው የምታጠው። ሰውን ወንድን ያለማመን ስልህ በቃ በደንብ አውቀኸው መግባት አለብህ፣ እንደኔ ሳይሆን ማለት ነው። ባክግራውንድ ቅድም እንዳልከው ብዙ ነገሮች ማወቅ አለብን። እሱም ብቻ ተረድተህ እንደዚህ ብሎ መሄድ የለም። ወደ ቀኝ ወደ ግራ ማየት አለብን። ሚስቴክ ደግሞ የኔ እንደው ይህን ሳልጠይቅሽ ማለፍ አልፈልግም። ቢኮዝ 3 ዓመት ኦልሞስት አካባቢ እኮ ኖር አብራችሁ ቆይታችኋል። ለምን ወደ ህጋዊ ጋብቻ ያልመጣችሁት? በጣም ጥሩ። ሶሪ ረበሽኩሽ? አዎ። አይ ማድረግ አልቻልኩም። አንደኛ ለምን የምትነግሪኝ ነገር ካለ ብዬ ነው። ከሌለ አላስጨንቅሽ አለ። በሱ የተነሳም ሌላ ዳሜጅ አድርጎብኛል። እሱን ብናገር ደግሞ ሌላ ነገር ነው። በጣም አመሰግናለሁ። አይዞሽ በርቺ። እሺ እንግዲህ የተከበራችሁ ተመልካቾቻችን ከዛሬ ባለታሪክ እንግዳዬ ጋር ያደረኩት ቆይታ ይህንን ይመስላል። ምናልባት እዚህ ታሪክ ላይ እንግዲህ ቀጥታ መልእክት የተላለፈልህ ወንድማችን አይ እሷ ያለችው ነገር ትክክል አይደለም፣ እሷ ዋሽታለች፣ እውነታው ያለው እኔ ጋ ነው ካልከን ይኸው በራችን ክፍት ነው። እኛም ደውለን አንተን ለማግኘት እንሞክራለን። እንዴት ናችሁ ተመልካቾች? እንግዲህ ከቀናት በኋላ ነው አሁን በድጋሚ ያገኛችሁኝ። ታሪኩ እንደተከታተላችሁት ነው። እንግዲህ በዚህ ታሪክ ውስጥ በርካታ ሰዎች ግንዛቤ ይወስዳሉ። በተለይ ደግሞ በሚኖረን የእያንዳንዱ የፍቅር ግንኙነት ውስጥ ምን መጠንቀቅ እንዳለብን፣ ምን ማድረግና ምን አለማድረግም እንዳለብን፣ አንዳንዴ እያንዳንዱ የምንራመዳቸው እርምጃዎችን በጥንቃቄና ባስተውሎት መጓዝ እንዳለብን የነገረን ታሪክ ይመስለኛል። በዚህ ብዙዎች እንማራለን። ምክንያቱም በጣም በርካታ ሰዎች በእርግጠኛ ባልሆኑበት የፍቅር ግንኙነት ወይም እርግጠኛ ባልሆኑበት የትዳር ግንኙነት ውስጥ ላላስፈላጊ መስዋዕትነት ራሳቸውን ሲያጋልጡ አስተውለናል። በርካቶች በተለይ ደግሞ በዚህ ከገንዘብ ጋር በተያያዘ በጣም በርካታ የፍቅር ግንኙነቶች መጨረሻቸው ክስና አላስፈላጊ ነገር ሲሆንም አስተውለናል። ይህ ታሪክ እንግዲህ ቆም ብለን እንድናስብ፣ ከማን ጋር ነው ግንኙነት እያደረኩ ያለሁት? ማንን ነውስ መምረጥ ያለብኝ? ማንን ነው ወደ ህይወቴ ማስገባት ያለብኝ? ከዛ በኋላ ደግሞ ሁሌም ደጋግሜ እንደምናገረው የፍቅር ግንኙነትና ገንዘብ ግንኙነት በጣም የተለያዩ መሆናቸውን፣ እያንዳንዱን ነገር የምናደርጋቸውን ነገሮች ህጋዊነትን በተላበሱ መልኩ ማስረጃ በሚኖረን መልኩ ማድረግ እንዳለብን ለብዙዎች ትምህርት የሰጠ ታሪክ ነው ብዬ አስባለሁኝ። እንግዲህ ከዚህ ታሪክ ጋር በተያያዘ በቀጥታ መልእክቱ ወደ ተላለፈለት ሰው እንግዲህ እሱን ለማግኘት ሙከራ አድርገናል። በስልክ አግኝቼው ነበረ ባለ ጉዳያችንን። እንግዲህ በቀጥታ እሱም የሰጠኝ ምላሽ እንግዲህ የህግ ባለሙያዬ ወይም የህግ አማካሪ ጠበቃዬ ይደውልና ምላሽ ይሰጣቸዋል የሚል ነበረ። በዛም መሰረት እንግዲህ የህግ ባለሙያው ጠበቃው ደውሏል። ደውሎ ተገናኝተናል። ቢሮ መጥተው ነበረ። እንግዲህ አሁን ላይ ምላሽ መስጠት አንችልም፣ ግን ከጊዜያቶች በኋላ ምላሽ እንሰጣለን የሚል ምላሽ ሰጥተውናል። ስለዚህ ኤኒታይም በማንኛውም ጊዜ ምላሽ አለን ባላችሁ ሰዓት በሙሉ እዮሃ ሚዲያ በራችን ክፍት መሆኑን በዚህ አጋጣሚ ለመግለጽ እወዳለሁኝ። ከዚህ ጋር በተያያዘ ከዚህ ታሪክ ጋር በተያያዘ የደወላችሁልን ሰዎች በሙሉ እናመሰግናለን። ስለደወላችሁልን፣ ሀሳባችሁን ስላካፈላችሁን በጣም እናመሰግናለን። በሌላ ጊዜ በሌላ ታሪክ እስከምንገናኝ በዚሁ ሰናበታችኋለሁ። በእዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ